ነበር ያገባው አንተ? እስኪ ንገር እንመልስ ወደ ኋላ። እኔ የእናቴ ምርጫ ነው ያገባሁት። እንዴት ማለት? ምንድን ነው እንዴት ማለት? ሰምተሃል እኮ አታውቃትም? ማግባት ፈልጋለሁ ግን እናቴን በጣም ነው የምወዳት። እሺ በጣም እሺ። የእናቴ ምርጫ ነው ያገባሁት። እንደውም እዚህ ላይ አንድ ነገር ልንገርህ። እኔ አልሰማሁም እውነት ለመናገር የገስቶችን ፖድካስት ላይ በደንብ ኢንትረስትድ ነው ለመስማት። እሺ አግብታችሁ ብታፈቅሩ አግብታችሁ ብትወዱ መንገዳችሁ ብዙ ጥሩ ነው። ወዳችሁ ስታገቡ ግን ትንሽ እኔ እንደዛ ስላገባሁ አይደለም የእናቴ ምርጫ ነው። እንዴት? በስንት ዓመት ነው ያገባው? እሺ ወይም ደግሞ መቼ ነው ያገባው? የዛሬ 13 ዓመት 13 ዓመት በፊት እናት እቺ ነች የምትሆንህ ብላ አጋባችው ወይስ እንዴት? ማግባት ፈልጋለሁ አልካት? ነው ማግባት እንደምፈልግ በቤተሰብ ደረጃ ስትደርስ ያው ሚስት ፈልጋለሁ እኔ የመረጥኩትን ምናምን አለ። ተነስቼ እንትን ሄድኩኝ። እኔ አዲስ አበባ ነው ያለሁት፣ እናቴ ያለችው ድሬዳዋ ነው። ከዚህ ተነሳውና ረመዳን ነው የሙስሊም ጾም ማለት ነው። ሁሌ ዚያራ እናቴ ጋር ሄዳለሁ። ባባ ላይ ረሐሙ ነፍሱ የለም። ድሬዳዋ ሄድኩኝ። ከድሬዳዋ እሷ ሀረር ሄደች፣ ማማ እናቴ ማለት ነው። ሀረር የእህቴ ቤት እንደዚህ ከላይ ነው፣ የወንድሜ ከታች ነው። ግድግዳ ነው የሚለያቸው። ቀን ሄድኩን። ብራዘር ቤት ስገባ የለች፣ አያውቁም። መኪናዬን ኤርፖርት አሳስሬ ነው የሄድኩት። ማዚያ 2 ቀን አድሬ ስመጣ ችግር የለውም ከፍላለሁ ብዬ ልክ ሲሄድ ሳንኳኳ፣ ቀን ነው ጾም ነው አስብ፣ ብዙም ድምፅ እንደዚህ የሚረብሽ ሰው የለም። ሲስተር ቤት ናት። በቃ ዝም ብዬ ከዛ አንተ እብድ መጣሁ እንኳን አትለኝም ብላ አቅፋኝ ስማኝ ምናምን ገባው። ከዛ እንትን አለ ረመዳን ጾም መግሪብ ማለት ነው የሚፈታበት። በዛ ሰዓት ብራዘር ቤት አንድ ማላቃት ሴት አለች ማለት እኔ ቤተሰብ ውስጥ በነገራችን ላይ ቤተሰብ ውስጥ በጣም ከሚረብሹ ከሚጫወቱ የእህቴም ባል የወንድሜም ሚስት ለኔ በጣም እንደዚህ ቅርብ ናቸው። ቤተሰብ ውስጥ የባህሪ ማለት አሁን እኔ ለምሳሌ የወንድሜ ሚስት በእኔ ላይ ብዙ የታላቅ ወንድሜ ሚስት ብዙ ድርሻ አላት። የትልቁ ወንድሜ ሚስት ማለት ነው የዶክተሩ ከኔ አንድ ታላቅ እህቴ ኦል በቃ የወንድሜ ሚስቶችና የእህቴ ባሎች በህይወቴ ውስጥ ሩቅ አይደለሁም። የምፈልገውን ነገር ከእያንዳንዱ ነው። በጣም ነው የማመሰግናቸው በነገራችን ላይ። ከዛ በኋላ ደረሰ እኔ ማላቃት አዲስ ሴት። ከዛ በኋላ እቺን ቀይ ኬት አመጣችሁ አዲስ ሴት እኔ ማላቃት። ዝም በል ብራዘር ኢሚዲየት ታላቅ ያለ ዝም በል። ከዛ አንተ ነበር የመጣችው አይደለም? አታውቀኝም መወለዴ ቤተሰቦች አምጥተዋት አይደለም። እሷ ነርስ ናት። ድሬዳዋ ነው ያለችው። የብራዘር ሚስት እህት ጓደኛ ነች። የብራዘር ሚስት እህቱ ጓደኛ ናቸውና ድሬዳዋ ነርሲንግ እየተማሩ ለምን ለአፓረንትሺፕ ሀረር መጣች። በዚህ በኩል ደግሞ የርቀት የቤተሰብ ዝምድና አለ እንጂ ምንም ያሰቡት ነገር የለም። ለካ እነሱ ጋር ቆይታለች። ቤተሰቡ ወደዋታል። እኔ አላቅልም። እኔ የምኖረው አዲስ አበባ ነው። ጸባዩዋ ተጠንቷል። ሁሉ ነገሯን ሲያዩ ምኗን ሲያዩ አልተናገሩም። ይሄ አለ አይደል በደመነፍስ የምትወደው ነገር። ከዛ አፍጥር አረግን በላን። ዝም በላ አንተ ጾም አይደለም ምናምን አለኝ። ኦኬ ያው መለካከፌን አልተውም። በላን ጠጣን። የብራዘር ቤት ነበረች እሱ የብራዘር ሚስትና ሲስተር ጋር እንሄዳለን እና ፈተን ደግሞ እዛው ከላይ ስለሆነ ወተን ላይ ስንሄድ ማማም እዛ ነበረች። ቆመን ነው የምንከራከረው። የመቶኛ እንጫወታለን ምናምን። ባቢ ማግባት ትፈልጋለህ? የስ ማግባት ትፈልጋለሁ። ሚስት ታገኛለህ? ኧረ እናንተ የምትመርጡልኝን ላገባ ማለት የታሰበ ነገር አይደለም። ለዚህ ነው ትዳሬ ፈጣሪ ነው ያልኩት። ከዛ በኋላ እየተጨቃጨቅን ነው። 30 ሰዓት ደርሰዋል። ሰገድን። ከዛ በኋላ ቆመን ስንጨቃጨቅ ማማ መስጊድ ደርሳ ተመለሰችብን። ከዛ በኋላ ፋይናሊ ቅድም ያየናትን አሉ። ኧረ ጉቦ ከፈለቻችሁ እንዴ ምንም አልመሰለህም አንተ እንደዛ ሲሉ? ወይስ አንተ ማይታት ደስ ትላለች ብለህ ነው? ኖ ደስ ትላለች፣ ግን ፊል ያረኩት ነገር የለም። አሁን እዚህ ጋር ነው ትልቁ እንትን። በጣም ደስ የምትል ቆንጆ ሴት አይቻለሁ፣ ግን ይሄ ፊሊንግ የለም። እንግዳ ቤት አየህ እንደዚህ ምናምን ውስጥ እሷ ደግሞ ምንም የምታውቀው ነገር የለም። እንደውም ከቤተሰብ ውስጥ የማታውቀው ሰው ቢኖር እኔን ነው። አንተ አዲስ አበባ ነህ? እኔ አዲስ አበባ ነኝ። ምንም በቃ እኔ ማለት ጭራሽ የሁለት ዓለም ሰዎች ነን። ከዛ ስንጨቃጨቅ እናቴ መስጊድ ሰግዳ ጨርሳ መጣች። ቆመን ነው እኮ የምንጨቃጨቀው። በዚህ በኩል ኢሞ አለች፣ በዚህ በኩል ፈቲ አለች። ኢሞ የወንድሜ ሚስት ናት፣ በዚህ በኩል ደግሞ ሲስተር ታላቅ ናት፣ ፈቲ ማለት ነው። ስንጨቃጨቅ ማሚ ገባች። ምንድን ነው የምትጨቃጨቁት? ማግባት ፈልጋለሁ ብሏል ልጅሽ አይደል? አዎ። ከዛስ ሚስት አገኘንለት። ማንን?
ሳራ እዛው ያለች እሷ ኖ እሷ ታችኛው ቤት ናታ። አልሰማችም። ኧረ የለም የድራማውን የለችበትም። እላይ ወጣና እኛ የብራዘር ቤት ነው እኮ የብራዘር ሚስትና ሲስተር ወደ ሲስተር ቤት ነው የመጣ ነው። እሷ ታችን ያለችው ሌላ ቤት ማለት ነው። እንደዚህ ያየንለት ምናምን አሉ። ከዛ ማማ ምንም አላችም። እናቴ እንደዚህ መረጥንለት ቢያገባ ስትል እናቴ እንደዚህ ሳያት አይኗ እንባ ቀረረ። ደነገጥኩኝ። ማም ሆዮ ምን ሆንሽ? እቺ ልጅ ከቤቴ ባትወጣ ደስ ይለኛል አለች። ወዳታለች እንዴ እንባ እስከ ማቅረር። እቺ ልጅ ከቤቴ ባትወጣ አንተ እንኳን እሺ ብለህ ባታገባልኝ ታናሽህም ቢሆን ቢያገባልኝ አስብ ምን ያህል እንደሄደች ማለት ነው። ደነገጥኩ። ደንግጬ ማላውቀውን ድንጋጤ እናቴ ፊት በቃ ደነገጥኩኝ። በቃ ይሄን ያህል ከወደድሻት በቃ ከዚች የተሻለች ሴት በቃ ምድር ላይ የለች። እውነት እኮ ነው። በነገራችን ላይ እንደ ታላላቅ እህቶቻችን እና እንደ እናታችን ሊመርጥልን የሚችል ሰው ግን አለ ብዬ አላም። ለምን እኛን በደንብ ያውቁናል እስከ ጥግ ደካማም ጥሩ ጎናችንን። ከዛ ደግሞ ሴትም ደግሞ ስለሆኑ የሴትን ባህሪ ቶሎ ይረዳሉ። በቃ አልኩኝ። ግን መብቷን አልነካም። አንድ ነገር ወቁ አልኳቸው። እምቢ ካለችኝ አላስገድዳት። ይሄን ግን እኔም በቃ አላቅማ በእናቴ ውስጥ ወደድኳት። ከዛስ ነገርካት ወይስ እንዴ? ነገርካት አይደለም ባህል አይደለም። እኔ የኔ ባህሪ ትንሽ ወጣ ይላል ቤት ውስጥ። ከዛስ አሁኑኑ ምን ነገር አለበት ለሷ ከምሽቱ 5 ሰዓት ነው ተኝታለች እኮ እሷ የምታውቀው ነገር የለም። አንተ ነው ያልከው? አዎ በቃ አሁኑኑ። ምክንያቱም እኔ ልመለስ ነው። አዎ አይ በቃ አሁኑኑ። መብቷ ግን መጠበቅ አለበት። ከዛ ከብራዘር ቤት ወረድን። እታች ሄድን። እሷ ተኝታለች ሌላ ዓለም